ቤተሰቦች አንድ ጥያቄ ልጠይቃችሁ። እንትን ይሄ የሆነ አማርኛ ፊልም አለ ሚስቴ እንዳርኳት የሚል ማለት ነው። እና እሱን ፊልም አይታችኋል? ዝም ብሎ ለጀነራል እውቀት ለጀነራል ጥያቄ ነው የምጠይቃችሁ። ሚስቴ እንዳርኳት በትርጉም አሁን በግሬስ ፋሚሊ ባሌ እንዳርኩት አይነት ሆኖ ተቀምሞ መጥቶልናል። አይኔ ሩታ ደግሞ አበዛሽዋ። እኛ ትላንት እኮ ለሆነ ቀመር ለሆነ ተንኮል እንተባበረሻለን፣ እኔ ቢያንስ ዝም በማለት ተባበረሻለሁ፣ አብርሽን እንድትበቀዩ ፈልጋለሁ ምናምን ነገር ስል እኮ እንዲህ አይነት በሚነቃና የሆነ በቃ የልጅ ሀሳብ በሆነ ነገር አይደለም። እኔ የተሻለ ነገር ለሁለት ሆናችሁ ትፈጥራላችሁ ብዬ ነው። ቀጥታ ኮፒ ተደርጎ የሚስቴ እንዳርኳት ፊልም ኮፒ ተደርጎ እዚህ ግሬስ ፋሚሊ ላይ ይምጣ። ኧረ ተው እናንተ ደግሞ ሩታ በጣም ኳሊቲሽን ቀንሰሻል። የምሬን ነው። የምን ኳሊቲ ልበል? የተንኮል ኳሊቲ ልበል? ወርዷል። ብቻ የምሬን ነው። አሁን የቻይና ሆኗል። ይሄ ሀሳብ በጣም የቻይና ሀሳብ ነው እንዴ! አዲስ ተንኮል የጸደየ ሀሳብ ያመጣሉ ብዬ ነበር ስጠብቅ የነበረው። እያስፎገርሽን ነው ሩታ። ተይ አታስፎግሪና። ስንደግፍ ምን ስንል ለአንቺ ስናሽቃብጥ ላይታች ስንል ምናምን ነገር እንደዚህ አይነት ሀሳብ ታመጫለሽ? አይሆንማ። እኔ በጣም ተናድጃለሁም አስቆኛልም ሁኔታቸው ማለት ነው። እንዲያው በቃ ዝም ብለሽ ስታስቢ ማለት ነው ሩታ አሁን አብረሽ በቃ እሺ በአንዴ ምና ነገር ብሎ የሚቀበል መሰለሽ ይህን ሀሳብ ስታመጪ? አሁን ሄርሜላን ለአብረሽ ለመዳር ወይም ደግሞ አብረሽን ለሄርሜላ ለመዳር ይሄ እንደዚህ አይነት ሀሳብ ሲመጣ ማን የአብረሽ የቀድሞ ሚስት እናት ልበልሽ? አሁን እናት ልበል ሚስት ልበል ብቻ የአብረሽ ሚስት ያቺ ጉሽማ ለምትባል ሴት ጉሽማ ነው ለሴት የሚባለው ለምትባለው ሴትዮ ስትድር ምናምን ነገር ማለት ነው። እና ምን አይነት ሀሳብ እንዴት ምን ስትይ እኔ አላቅም። እኔ ቅመሽ ሊሆን ይችላል ይህን ሀሳብ ያመጣሽው አላቅም። አልፈርድም። እኔ ሰው በሚያስበው ሀሳብ አልቀልድም፣ ችግር የለውም። ግን ይህን ምናልባት ቅመሽም አስጭሰውሽም ምናምን ነገር ከሆነ ቪዲዮን አጥፊ። የምሬ ነው ሩታ፣ ቪዲዮን አጥፊ። ትስቃለሽ። የምሬ ነው። አሁን ያደረግሽውን ነገር መለስ ብለሽ ስታይ በጣም ልትስቂ ነው ያለሽ። ኧረ በስመ አብ። እኔ የምሬ ነው ሙሉ በሳቅ ነው የጨረስኩት ማለት ይቻላል ቪዲዮን። ብቻ ለማንኛውም ቤተሰብ እስቲ ሚስት ባሏን ለሌላ ለዛውም ለውሽማ ስትድር ያለውን ቪዲዮ ወይ ደግሞ ስታመቻች ያለውን ቪዲዮ እያየን ሪያክት እናደርጋለን። ከምንም ነገር እንዳትወስዱብኝ፣ ቀልድ ጨዋታ ምናምን ነገር ብቻ ነው። ምክንያቱም የመጣውን ቪዲዮ ጨዋታ ነው፣ ቁም ነገር አይደለም። ለዛ እየተጨዋወተን ይህን ቪዲዮ እስከ መጨረሻ ትከታተሉልኛላችሁ ማለት ነው። ለማንኛውም እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከትህትና ጋር እጠይቃችኋለሁ። ቪዲዮን የጀመራችሁ ደግሞ ሁላችሁም ላይክ ያደረጋችሁ ጀምሩ፣ እስከ መጨረሻ ተከታተሉ። ኮመንት ላይም ደስ ያላችሁን ነገር ይህን ነገር ደገምኩት እንጃ ብቻ ከደገምኩም ብቻ ኮመንት ላይ ደስ ያላችሁን ነገር ጻፉ። በቀጥታ ወደ ቪዲዮ እንግባ። ለመራቅ አስበው እንደሆነ ነው የሚሰማኝ እና ስለዚህ እኔ በእርግጠኝነት ከዚህ በኋላ የልጅ አባት ደህና ይሁን የልጅ አባት ሰላም ይሁን ምንም መጥፎ ነገር እንዲደርስበት አልፈልግም፣ ክፉ ነገርም አልመኝለትም። ስለዚህ ከሄርሜላ ጋር ሆኖ ደስተኛ ሆኖ መኖር የሚችል ከሆነ እኔ የምችለውን ነገር በሙሉ አድርጌ ሁለቱ የምር ቢስማሙ ማለት ነው። ሩታ አንቺ ብቻ አይደለሽም፣ እኛም የምንችለው ነገር በሙሉ እናደርጋለን፣ እንተባበረሻለን። የምሬን ነው ሩታ፣ የምንችለው ነገር በሙሉ አይሻልም? ቤተሰብ ልክ እኮ ናት ሩታ። ምን አጠፋች እዚች ጋር? በቃ እሷ ጋር መሆን ካልቻለ ከዛችኛ ውሽማ ጋር ከሚሆን ከዚችኛ ውሽማ ጋር። ይሄ ከሁለት መጥፎ የተሻለ መጥፎ የሚባል ነገር አለ አይደል? ይህ በቃ አለ የተሻለ ይበልጥ ማይጎዳው እና ከሄርሜላ ጋር ትንሽ ስምምነት ላይ ስለሆኑ ሰሞኑን ስምምነት ስለፈጠሩ ቢያንስ ከዛችኛዋ ከአዲሷ መጥፎ እችኛዋ መጥፎ ትሻላለች። ያው ለሩታ ነው ምለው እንጂ ሄርሜላ መጥፎ ነገር ሆና ሳይሆን ብቻ ዞሮ ዞሮ ሁለቱም ለሰው ውሽሞች ናቸው አይደል የሚባሉት። ብቻ የሚሻለውን የተሻለ መጥፎ እየመረጠች ነው ሩታ። ብቻ እንተባበራታለን። አይሻላችሁም ቤተሰብ? እንደዚህ ብናረግ ቆንጆ ድራማ ይወጣዋል። ላይክ አሁን ላይ እያሳያት ያለውን ነገር እንደሚተው ተስፋ አድርጋለሁኝ። ምናልባት እኔ ይህንን እድል ባመቻች ወይም ደግሞ ይህንን ሀሳብ ከኔ ባመጣው ሁለቱ አንድ ላይ ሊሆኑ የሚችሉበትን አጋጣሚ መፍጠር እችላለሁ ብዬ ስላሰብኩኝ ነው ይህን ነገር ዛሬ ይዤ የመጣሁት። እንግዲህ ያው የልጅ አባት ነው ግን እኮ ማለት ነው እኛ አሁን ዝም ብለን ቀለድን እንጂ እነዚህ ሰዎች እኮ አያደርጉም አይባልም እኮ
የምሬን አያደርጉትም ራሱ አይባልም። የምሬን እነዚህ እንደገና ሊለማመጡን ነገር ይችላሉ። ሄርሜላ ጋር አሁን ለምሳሌ አረግን ይህን ነገር ማሰብ ራሱ አልፈልግም፣ ይቅርና እነሱ ሊያደርጉት እኔ ላስበው ራሱ አልፈልግም። ግን እኔ አላቅም የምራችሁን ከሆነ ግን የምሬን አሁን ይሄ እኔ እንደ ቀልድ ነው የወሰድኩት። ሙሉ ሁሉን ነገር እንደ አዲስ ተንኮልና ነገር ነው የወሰድኩት እንጂ በቁም ነገር አልወሰድኩም። ግን እናንተ በቁም ነገር ወስዳችሁት ይሄን እያደረጋችሁ ከሆነ የምሬ ነው ሁለታችሁም አትረቡም። ሁለታችሁም አትረቡም። ግን አሁን ባልተረጋገጠ ነገር እንደዚህ አለ ሁኔታቸው የምር ይመስላል። ግን ትላንት ምን ብዬ ነበር? ተንኮሉናን ነገር አስበው ተባብረው የሆነ ነገር ሊያደርጉ አስበው ይሆናል ብዬ ነበር እና ግልጽ ነው እንደዚ አይነት ነገር አስበው ምናምን ነገር እንደሆነ። ግን እነዚህ ሰዎች ደግሞ ሁኔታቸው አይታወቅም። አንዳንዴ በጣም ሲቃዡ ማይታሰብ ነገር ሊያስቡ ማይደረግ ነገር ሊያስቡ ይችላሉ። እነዚህ ሰዎች ያው በፊት ያደረጉት ነገር በቂ ማስረጃ ነው እንደዚህ አይነት ነገር አሁን ላይ ሊያደርጉ እንደሚችሉ ማለት ነው። አላውቅም። እኔ ግን የምራችሁን ታደርጋላችሁ ብዬ አልጠብቅም። ካደረጋችሁ ግን በጣም ነው ማፍርባችሁ። የምሬን በጣም ነው ሴቶች በተለይ ደግሞ በጣም ነው የሚያፍሩባችሁ። ምክንያቱም አብርሽን ከዚህ በኋላ ማለት ነው ሁለታችሁንም ጎርቷል አይደል? ሁለታችሁንም አስለቅሷል፣ ሁለታችሁንም አሳዝናል፣ ሁለታችሁንም በድሏል። እና አብርሽን ከዚህ በኋላ ብትፈልጉት እንኳን ልትፈልጉ የምትችሉት ለበቀልና ለተንኮል ወይ ደግሞ ያደረገውን ነገር ምላሽ ለመስጠት ካልሆነ በስተቀር አብርሽን ልትፈልጉት አይገባም ከዚህ በኋላ። ኢቨን ሲጀምር ለተንኮልም በቃ እግዚአብሔር ይበቀልላቸዋል፣ ችግር የለውም። በቀል እግዚአብሔር ነው ይላለት፣ እግዚአብሔር ይበቀልላቸዋል እሱ እናንተ ላይ ላደረገው ግፍ። ግን ከሆናችሁ አይቀር ራሱ ተንኮል ካሰባችሁ አይቀር ካሰባችሁ ድንገት በዛ መንገድ እንጂ አብርሽን ልታገኙ የሚገባው በሰላማዊ መንገድ እንደዚህ በጣም ኮሜዲ ነው የሚሆነው። ከዛ በኋላ ላይፍ ሳይሆን ኮሜዲ ሳቅ ምናምን ነገር ነው የሚሆነው፣ ጨዋታ ነው የሚሆነው። ሆነ ያ ካልሆነ በሰላም ደግሞ ከሄርሚ ጋር መኖር የሚችል ከሆነ አላቅም። እንግዲህ ይህንን እድል እኔ ማመቻቸት ከቻልኩኝ ዛሬ ይህን ነገር ለማሞከር መጥቻለሁ። አመቻች ኮሚቴ ደስተኛ እንደሚሆን አልጠራጠርም። ማለት ፈቃደኛ ይሆናል ብዬ ተስፋ አደርጋለሁ። እንዴት እኔ ግን ማለት ነው እኔ ማለት አብርሽ አይጠረጥርም ብላችሁ ነው ያሰባችሁት ነው? እሺ ቢያንስ ሩታ እኔ ቲፕ ልስጥሽ። በቃ ሌላ ነገር ስታደርጊ ግን አብርሽ ማያስጠረጠር ነገር አድርጊ። አብርሽ እንኳን ይቅርና አብርሽ በቃ ከውጭ ራሱም ያይ ሰው እንዳይጠረጥር ነገር አድረገሽ የሚያሳምን ነገር አቅርብ። አንዳንዴ እኮ ምን ይባላል ይሄ በጣም መልካምነት ያጠራጥራል እኮ በጣም በቃ ይሄ ሰው ለአንድ እንትን ሰው መልካም ነገር ሲሆን ለዛውም እንዲሁም ለመልካም ሰው አይደለም ለጠላቱ ጠላት ልበል እንግዲህ አብርሽን ከዚህ በኋላ ወዳጅ አልለውም እና ለጠላት እንደዚህ አይነት መልካምነት ማሳየት በጣም የሚያስጠረጥር ነገር ነው። ባይሆን በቃ ለመልካምነት ባልሆነ መልኩ ይገባቸዋል ልል የምፈልገው ነገር መልካምነት ባልሆነ መልኩ የሆነ ነገር ብታረጊ እሺ ቢያንስ ያስኬዳል። አብርሽም ሊያምን ይችላል፣ እኛም ልናምን እንችላለን። ይሄ ፈረንጅ ምን ይላል? አንድ ነገር እናንተን ሊያሳምናችሁ በጣም ጥሩ ከሆነ አትመኑ የሚሉት ነገር አለ። በእንግሊዝኛ ማለት ስለማልችል ነው እንግዲህ የእውቀት ማነስ ስላለ ማለት ነው። ብቻ እሱ ሳይሆን በቃ ጀስት የሚያስነቃ ነገር ነው ሩታ እያደረግሽው እና አብርሽ እንዳይጠረጥርሽ ሌላ ጊዜ ካስፈለገ አማካሪ ከፈለግሽ አለሁ ቡሱ እንደተመልካች አለ። ሁሌም እንደ ተመልካቾች ጋር ተሰብስበን ጥሩ ነገር እናማከርሻለን። ሄርሚ ብዙም ቻሌንጅ አድርጋለች ወይም ተፈተናለች ብዬ አላስብም እና ይሄ ቀላሉ ነው። ይሄ በጣም ትንሹ ስለሆነ እንደምታልፉ አልጠራጠርም። ሄርሚ መታለች እንግዲህ ሀሳቡን ነገረት ትስማማለኛለች ብዬ ተስፋ እንዴ ጭራሽ እሷም ገና ነው ሀሳቡን የምትሰማው ማለት ነው። እኔ እኮ ያሰብኩት መጀመሪያም አንድ ላይ ያሰበውት ምናምን ነገር ነው ይመስለኝ። ወይስ እኔ ያልሰማሁት ነገር አለ ነው? ወይስ አሁን ደግሞ ይህም የሴራው የተንኮሉ አንድ አካል ነው ሄርሜላ አለማወቋ ምናምን ነገር ያው አብርሽም እንዲያምን ማለት ነው። አብርሽም እንዲያምን የተደረገ የሴራው አካል ነው። እንጃ ምንድን ያሰቡት እነዚህ ሰዎች ማለት ለሁለት እንዴት ይቀላቅላሉ? ቆይ ሁለት ሴት ሆነው ይቀላቅላሉ? ሴት እኮ ስታስብ ብቻዋን በቂ ናት። የምሬን ለከተማ ለሀገር ሴት ስታስብ ብቻዋን በቂ ናት። በቃ የምናውቀው ነገር ስለሆነ ማለት ነው። ግን እነዚህ ሁለቱም ተጃጃሉ ብዬ ነው ማስበው። ማለት ከልቡ እንዳልሆነ ነው እየተሰማኝ ያለው እና እስቲ እኔ ደግሞ የሆነ ነገር ለማድረግ አስቤያለሁኝ። ላይክ አንቺ ከአብርሃም ጋራ በሰላም ታርቃችሁ በፍቅርና በደስታ መኖር ከቻላችሁ እኔ ያቅሜን ነገር በሙሉ ለማድረግ ዝግጁ ነኝ።
ያው ምክንያቱም የልጅ አባት ነው። ግን ቆይ አሁን ወሬያቸውን ስላቋረጥኩ ይቅርታ። ግን ቤተሰብ ምናልባት ይህን ነገር አንዳንድ ሰው ይኖራል፣ አሁን እነ ሩታ የሚያደርጉት ነገር የምር ነው ብሎ የሚያስብ ሰው ይኖራል። እና ሩታ እንደዛ ያደረጋትን ሰው መልካም የምታስብ ይመስላችኋል? እንደዛ ስንት ነገር ለበደላት ሰው፣ እንደዛ ላስለቀሳት፣ እንደዛ በቃ ህመም ቁስል ምናምን ነገር ለሆነባት ሰው መልካም የምታስብ ይመስላችኋል? እስከ ቅርብ ጊዜ እንግዲህ ሲያስለቅሳት ነበር። እስከ ቅርብ ጊዜ እስከ ትላንት ወዲያ ድረስ አብርሽ በቃ እንዴት በጣም ክብሯን ዝቅ ሲያደርግ ነበር። ትላንት ራሱ ልጁ ምናምን ነገር ሲወስድ እና እንደዛ ላደረገ ሰው መልካም ታስባለች ብላችሁ ነው የምታስቡት? ማለት ሩታ መልአክ ሆነች እኔ ሳላቅ እንደዛ አሁን ለምታምኑ ሰዎች ነው ይህን ነገር የምናገረው። እና መቼስ ይህን ነገር አምናችሁ ጉድ እንዳታረጉ ቤተሰብ። ይህን ነገር አምናችሁ እኔ እንዳልገምታችሁ በአንዳንድ ነገር እንዳንገማመት እና ይህን ነገር ዝም ብላችሁ እንደ ቀልድ ወስዳችሁ ከኔ ጋር ፈታ በሉ። እሱ ነው የሚያዋጣችሁ እና የሚሻላችሁ። ግን ፈታ እያላችሁ ከሆነ ግን አደራ ላይክ ሳታደርጉ ፈታ ማለት አይፈቀድም። እንዲ ክፍያው ነው። ላይክ በማድረግ ክፍያውን ክፈሉ። ሰብስክራይብን በማድረግ ክፍያውን ክፈሉ እና ከፍላችሁ ከጨረሳችሁ ወደ ቪዲዮ ወደ እህሉ መግባት እንችላለን። ፍቅር እኔና አንቺን ለማስቀናት ነው ብለን ሁለታችን እያሰብን ያለ ነው። ግን ደግሞ አሁን እኔ የአንቺ ሀሳብ እያልሻለሽው አብርሃምን ከአንቺ ጋር ደስተኛ የሚያደርገው ነገር ከሆነ ከፍቅር ጋር ከሚሆን ከአንቺ ጋር ይሁን ነው አይደል? አዎ እንደዛ ነው ሀሳቢ። በሰላም የሚሆን ከሆነ የምር እኔ ደስ ይለኛል። ምክንያቱም እኔና አንቺ መካከል አሁን ላይ ምንም የሚያጣላንም የዚች ጋር ጥያቄ የሆነብኝ ነገር ማለት ነው ከፍቅር ጋር ከሚሆን ከሄርሜላ ጋር ይሁን ነው አይደል? ዋና ሀሳቡ ለምን ታዲያ ከፍቅር ጋር ከሚሆን ከሩታ ጋር አይሆንም? ለምን ሩታ ከምርጫው ራሷን አስወጣች? ማለት እሷም እኮ እዚህ እየጠየቀች ያለች ሰው ናት። ደግሞ በራሷ አንደበት ተናግራለች አይደል? ምንድን ያለችው? እየወደድኩትም ቢሆን ከኔ ጋር ከልጄ ጋር ነገር አንድ ላይ ብንኖር ደስ እያለኝም ቢሆን ከሄርሜላ ጋር እንዲሁም ምና ነገር እፈልጋለሁ ከፍቅር ጋር ከሚሆን። ማለት ፍቅርም ያው ናት እኮ ከሄርሜላ ምንም ስለታረቃችሁ አዲስ የተፈጠረ ነገር የለም። ሁለቱም ውሽሞቿ። እኔ እንዴት ነው ግን አማርኛው ሊጠፋብኝ ነው። ቆይ ለወንድ ሲሆን ምንድን ነው የሚባለው? ለወንድ ሲሆን ምንድን ነው ለሴት? ይህን እስቲ እንዲሁም ኮመንት ላይ ያስቀምጡ። እየተማማረን በዛው ብቻ ውሽማ በሚለው ያዙልኝና ያው ከተረዳችሁኝ ቪዲዮን እንቀጥልና ሁለቱም ተመሳሳይ ናቸው ለሩታ ምንም። አሁን ሄርሜላም ፍቅርም ተመሳሳይ ናቸው እና ለምን ከምርጫው ራሷን አስወጥታ እሷ እዚች ጋር መልካም ሆና ምናምን ነገር አብርሽን ልትድረው ሞከረች እና ሩታ ይበልጥ የሚያስጠረጥር የሚያስቅ በቃ ተደርጎ ማያቅ ነገር እንደዚያ አላቅም። አሁን ሚስት ለውሽማዋ እንግዲህ ከተሳሳትኩ ይቅርታ፣ ይህን ነገር እየተሳቀኩ ነው ቃሉ የምጠቀመው። ማለት ለውሽማዋ ባሏን ስትድር የቀድሞ ባሏን የልጇን አባት ስትድር እኔ አይቼ አላቅም። እኔ ሰምቼ አይቼ አላቅም። እና አይታችሁ የምታውቁ ከሆነ ንገሩኝ እስኪ። ምናልባት እኔ አሁን አያርገውና በሆነ ነገር ልትሞት አካባቢ ከሆነ እሺ ቢያንስ እሷን ትሻላለች ምናምን ነገር እንደ ሪኮመንዴሽን ከሆነ እንደ ጥቆማ ከሆነ እሺ፣ በህይወት እያለች ምንም ነገር ሳይፈጠር እና ሩታ ስለምታዝናኝኝ ግን አመሰገነሻል። የመሬ ነው። ሁላችንም ስለምታዝናኝኝ እናመሰገነሻለን። በእንደ ተመልካች ቤተሰቦች ስም አመሰግናለሁ። ደስ ይለናል። እኛ ግን ያንን ነገር እያየን አይደለም። ከልብህ የሚወሰንከውን ውሳኔ አላሳየህንም። ገባ? በእርግጠኝነት እኔ አሁን ዛሬ የጠራሁህ አንድ ሀሳብ ይዤ መጥቻለሁ አብርሽ። አሁን ላይ አንተ ከፍቅር ጋር ሆነ ከማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል። ምክንያቱም እዛ ጋር በእርግጠኝነት ደስተኛ ሆነ አይደለም እየሆንክ ያለኸው ወይም እያሳለፍክ ያለውን ነገር ፈልገኸው አይደለም። ግን የተሳሳታችሁት ነገር ብዬ ማሰበው ሩታ እና ሄርሜላ ማለት ነው። አብርሽ እኮ ያን ሁሉ ድራማ የፈጠረው አይ ቲንክ ከሩታ ለመራቅ አይመስለኝም፣ ከሄርሜላ ለመራቅ ይመስለኛል ያን ሁሉ ድራማ የፈጠረው እና የተሳሳታችሁት ነገር ያለ ይመስለኛል እንጂማ ደህና ላይ ነበሩ እኮ አብርሽና ሄርሜላ። ጀስት አብርሽ ከመታመሙ በፊት ደህና ላይ ነበሩ። እቺ የምትባል አንድ ምክንያት የለችም ሁለቱን የሚያለያያቸው ማለት ነው። እና ትንሽ የተሳሳታችሁት ነገር ከአብርሽ ፍላጎት ጋር የተጣረሳችሁ ወይ ደግሞ የተሸዋወዳችሁ ይመስለኛል። አብርሽ ያን ሁሉ ድራማ የፈጠረው ያን ሁሉ በቃ የሌለ ነገር እንትን ያለው ከሄርሜላ ለመራቅ ነው። እና እሱ ነገር እንዴት ጠፋችሁ? ቢያንስ እዚች ቦታ ሩታ ብትገባ። ለነገሩ ሩታም አትታመንም ማለት
ያው ጀስት ከሩታ ጋር እንደማይመለስ ግልጽ ነው። አብርሽ ትንሽ የሄርሜላ ያሳምናል፣ ሩታ ከምትባል የሄርሜላ ያሳምናል። ግን የሁለቱም አያሳምንበት ምክንያት ደግሞ ያው እንዳልኳችሁ ከሄርሜላ ለመራቅ ነው ያን ሁሉ ነገር የፈጠረው። ግን ዞሮ ዞሮ ሩታ ከምትባል ቢያንስ የሄርሜላ ያሳምናል። ግን ስቲል የጅል ነገር ነው። አሁን ከጅል ነገር ነው እየመረጥኩ የተሻለውን ጅል የተሻለውን መረጣ እያደረክ ያለሁት እና እስቲ ማንን ቢወክሉ ይሻል ነበር እዚች ቦታ ላይ? ቤተሰብ ነገር ሩታን ቢወክሉ ይሻላል ወይስ ሌላ አዲስ ሴት ምናምን ነገር ቢያመጡ ይሻላል? የትኛው ይሻላል? ረብሽህም አንተ የራስህን ውሳኔ ካሳወቅኝ ማለት ነው ቆርጠ አንተ ከእሷ ጋር ነው መሆን የምፈልገው የሚለውን አይነት ውሳኔ ከቃላትም ጀምሮ እስከ ተግባር ካሳየኸኝ እኔም ሆንኩኝ ዙሪያ ያሉ ሰዎች በፍጹም አንተ እንዲረብሹ ካልፈለጉም። ምክንያቱም በሰላም ብትኖር እና ደስተኛ ብትሆን እንዲሁም ደግሞ ግን የአብርሽን ፊት አይታችኋል። በጣም ተደናቅጧል። በጣም ድንግጥ ምናምን ነገር ብሎ ከሩታ አፍ ነው ይሄን ነገር እየሰማ ያለሁት በሚል አይነት እይታ ነው ሲያየትና እንትን ሲገረም የነበረው። ለነገሩ ግልጽ ነው ሊጠረጠር እንደሚችል ይቅርና አብርሽ እኛ ራሱ እኮ ጠርጥረናል። ማለት ይሄ አብርሽ እዛ የሚኖረው ባለቤቱ የህይወቱ አካል ምናምን ነገር የሆነው አብርሽ ይቅርና እሱ ሊጠረጠር እኛም ጠርጥረናል። እና አብርሽ እንትን እይታው ምናምን ነገር ነው የገረመኝ፣ የሆነ ያሳቀኝ ምናምን ከሩታ አፍ ነው የምሰማው አይነት በሚል እንትን ነው እይታ ነው ያያት። ግን እኔ ቀደም ካልኩት ደግሞ በተጨማሪ ለትብብር ያክል ማለት ነው አንድ አይዲያ ልስጣችሁ። ቢያንስ ለማሳመን ያክል ኤፍሬም ቢኖር እዚቸው ቦታ ላይ ኤፍሬም ቢኖርና ከሩታ ጋር ቢተባበር ሄርሜላ ነገሩን እንደማያውቅ ብትሆን ቆንጆ ነበር። ምክንያቱም መታረቃቸው ይታወቃል። እንግዲህ መታረቃቸው ይታወቃል። አንድ ላይ መጥተው እንደዚህ ሲጠይቁ አብርሽ ላይጠረጥር አይችልም። በቃ ግን ከኤፍሬም ጋር መጥተው ሩታና ኤፍሬም እንትን ቢሉ ኤፍሬም መጀመሪያም ሄርሜላን ስለማይፈልጋት ማለት ከአብርሽ ጋር አንድ ላይ እንዲሆኑ ስለማይፈልግ አብርሽ ትንሽ የማመን ሁኔታ ይኖራል። እነዚህ ሰዎች የምራቸውን ነው ምናምን ነገር የሚል እና በዛ ልታሳምኑ ትችሉ ነበር። አብርሽን እንዴት እንዳላሰባችሁት እንጃ፣ ብቻ አላቅም። ምናልባት ደግሞ የምራችሁን ከሆነ ኤፍሬም ደግሞ እዛ ጋር ሄዶ ሩታን ሊበላት ነው ያለው እንዴት ምናምን ነገር ብሎ ማለት ነው። ምክንያቱም እሱም ትንሽ ሳይከጅል አይቀርም ሄርሜላ ትንሽ ፍላጎት ነገር ያለው ይመስላል። ብቻ አላቅም። እንደ ሀሳብ ግን ኤፍሬም እዚህ አይዲያ ላይ ቢኖርና ሄርሜላ ባትኖር ቆንጆ ነበር አብርሽን ለማሳመን። ይለኛል ብዬ አላስብም እያልኳት ነበረ። ይሄ ራሴ አስተሳሰብ ነው ገባ። ምክንያቱም ከምታሳየኝ ነገር አንጻር ነው እንደዚህ አይነት ውሳኔ ውስጥ እምገባለሁ ብዬ አላሰብኩም። ግን ይህን ሀሳብ እሷ ያነሳችሁ ከዛ ነገር አንጻር ብዬ ነው እኔ እየተረዳሁት። ይህ ጥርጣሬ ይሄ ነገር ከሩታ አፍ ስለሰማኸው ነው እንጂ በትክክለኛ አንድ ሰው ሌላ ሰው ቢያወራው እኮ አማርኛ ትክክለኛ። እኔ ግን ማለት ነው አልበረቱም ምናምን እንጂ ያሳምኑታል። አብርሽ እይታው ምናምን ነገር የምራቸውን ነው እንዴ በሚልም አይነት ይመስላል እና በቅርቡ የሚያሳምኑት ይመስለኛል። ትንሽ ጠንክረው ምናምን ነገር የእኛን ምክር ሰምተው ከተመለሱ ትንሽ ያሳምኑታል ብዬ አስባለሁ። ግን የምሬን ነው ተሳክቶላቸው ምናምን ነገር ቢሆንና ባይ በጣም ደስ ይለኝ ነበር። በጣም ደግሞ እጓጓም ነበር አሁን ለማየት ምናምን ማለት ነው። ግን ያላቅም በዚህ አይነት የማይረባ ሀሳብ የሚሳካላቸው አይመስለኝም። የሚያስቡት ተንኩል ማለት ነው። የምራቸውን ከሆነ አላቅም፣ በጣም ነው ማፍርባቸው። የምራቸውን ከሆነ ግን የምራቸውን አይደለም በሚለው እንውሰድና ቢሳካላቸው ብለን እንቋጥርላቸው። ለእግር ኳስ ተጫዋች ይቋጠርለት የለም ይኸው ለእነዚህ ለእነሩታ ምናምን ነገር እንቋጥርላቸው። እስቲ ለወገናችን ሴቶች ለወገኖቻችሁ ቋጥሩላቸው። በሰላምና በፍቅር ላወራ እችላለሁ። አበጣብጠኸኝ ከእሷ ጋራ እንዴት ነው ጠላት እንደሆነ አድርገኝ። ነገር ግን ነገሩ በሰላም ተፈቶ ይኸው በስነ ስርዓት እያወራን ነው። ይህንን ሀሳብ እኔ ከፍቅር ጋር ከመሆኔ በፊት ሩታ አንድ ያዳምጪ። እኔ ከፍቅር ጋር ከመሆኔ በፊት ለምን ከሄርሜላ ጋር ሁነ በቃ እኔ ችግር የለውም ምናምን ብለሽ ለምን ይህንን ሀሳብ አላመጣሽ መጀመሪያ ብዬ አላውቅም። ቆይ እሺ ነው ግን ማለት ነው የምሬን አብርሽ ትንሽ የወላወለም ይመስላል። ታውቃላችሁ አብርሽ ይሆናል ትንሽ እንደ መወላወል ምናምን ነገር ሲል ከሄርሜላ ጋር መሆኑን የፈለገ ራሱ ይመስላል። እና ልብ ብላችሁ አይታችሁ ከሆነ ማለት ነው በአንዴ ነው ቀልቡን የወሰዱት። እቺ ንግግር ምናምን ነገር ሲመጣ አብርሽ ሲቀልድ ምናምን ነገር ሲጫወት ነበር። ግን እቺ ነገር ስትነሳ ሊቀልድ አልቻለም። ቀልቡ በአንዴ ነው የተሰበሰበው። ይሆናላ ትንሽ ትኩረቱ ምናምን ነገር ሰረቅ አርገውበታል። እና አብርሽ እስቲ ከተሳሳት ከተበላህ በዚህ አይነት ከተሸወድክ ምናምን ነገር እኔ ደስ ይለኛል። ግን ደግሞ በተመሳሳይ ሰዓት ደግሞ ፎግራለሁ። ምክንያቱም በዚህ አይነት ነገር የምትፎገር አይመስለኝም። አንተ ስንት ሴት የፎገርክ ስንት ሴት በቁማ እንደዚህ ማለት ጨዋ የመሰልክ የበላ ሰውዬ በዚህ ከተፎገርክ
በጣም ልንፎግርን ያለ ነው። ሰው ፎግሮኛ ያውቃል። በቃ በእንደዚህ አይነት መንገድ እኔ ልፎግሩኝ አችሉም። ዛሬም ነገም አላዳምጣችሁ። እሺ ስለዚህ በእንደዚህ አይነት ሀሳብ ሩታ እንዴ ለምን ብዬ ነው የምፎግርህ? በጣም አመሰግናለሁ። አብረኸኝ እንድትሆን በጣም አመሰግናለሁ። አልደርስም፣ በቃ አትድረሱብኝ፣ አልደርስባችሁም፣ አላዳምጣችሁም። በእንደዚህ አይነት ነገር ነው ያብርሃም ማለት ይኸውልህ፣ አብርሃም አንዴ ወንድ ልጅ ቆረጠ። ወይኔ አብርሽ፣ ወይኔ አብርሽ። እኔ እኮ በፊት ሳቀ ሞኝ ነበርኩ እኮ። ዛሬ ይቺን እርድና ኬታ መጣ። እንዴት ዛሬ ነቃ አብርሽ? አይጨምራል። የምሬ አብርሽ አንድ ሌቨር አንድ ደረጃ ከፍ ብለህ የምሬን ለውጥማ አለ እንዴ አብርሽ ይፎገር ነበር እኮ በትንሽ ነገር፣ በጣም በትንሽ ነገር ይሸወር ነበር። እና እስቲ አብርሽም ብልጥ ሆናል። ሩታ እናንተም ብልጡ ነው። የምሬን አብርሽም ትንሽ አንድ ስቴፕ ቀደም ብሏል። እናንተም አንድ እርምጃ ቀደም በሉ እና እስቲ ለማንኛውም ሌላ ጊዜ በተሻለ ተንኩል፣ በተሻለ ሀሳብ፣ በተሻለ ሴራ ምናምን ነገር እንገናኛለን ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። እዚህ ድረስ ስለተከታተላችሁ ከልብ አመሰግናችኋለሁ። ላይክ ያደረጋችሁ ውጡ። ለዚህ ፈገግታ ስንት ላይክ ታደርጉልኛላችሁ? 500 ላይክ ለማድረግ ሞክሩ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።